ኦሪት ዘፍጥረት ምዕራፍ 12 አንድ እግዚአብሔርም አብራምን አለው፣ ከአገርህ ከዘመዶችህም ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ሁለት ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። ሶስት የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ፣ የምድር ነገዶችም ሁሉ በአንተ ይባረካሉ። አራት አብራምም እግዚአብሔር እንደ ነገረው ሄደ፣ ሎጥም ከእርሱ ጋር ሄደ። አብራምም ከካራን በወጣ ጊዜ የ75 ዓመት ሰው ነበረ። አምስት አብራምም ሚስቱን ሶራንና የወንድሙን ልጅ ሎጥን ያገኙትን ከብት ሁሉና በካራን ያገኟቸውን ሰዎች ይዞ ወደ ከነዓን ምድር ለመሄድ ወጣ። ወደ ከነዓንም ምድር ገቡ። ስድስት አብራምም እስከ ሴኬም ስፍራ እስከ ሞሬ የአድባር ዛፍ ድረስ በምድር አለፈ። የከነዓን ሰዎችም በዚያን ጊዜ በምድሩ ነበሩ። ሰባት እግዚአብሔርም ለአብርሃም ተገለጠለትና ይህችን ምድር ለዘርህ እሰጣለሁ አለው። እርሱም የተገለጠለት ለእግዚአብሔር በዚያ ስፍራ መሠዊያን ሠራ። ስምንት ከዚያም በቤቴል ምስራቅ ወዳለው ተራራ ወጣ። በዚያም ቤቴልን ወደ ምዕራብ፣ ጋይን ወደ ምስራቅ አድርጎ ድንኳኑን ተከለ። በዚያም ለእግዚአብሔር መሠዊያን ሠራ፣ የእግዚአብሔርንም ስም ጠራ። ዘጠኝ አብራምም ከዚያ ተነሳ፣ እየተጓዘም ወደ አዜብ ሄደ። 10 በምድርም ራብ ሆነ። አብራምም በዚያ በእንግድነት ይቀመጥ ዘንድ ወደ ግብፅ ወረደ፣ በምድር ራብ ጸንቶ ነበርና። 11 ወደ ግብፅም ለመግባት በቀረበ ጊዜ ሚስቱን ሶራን እንዲህ አላት፣ አንቺ መልካም ሴት እንደሆንሽ እነሆ እኔ አውቃለሁ። 12 የግብፅ ሰዎች ያዩሽ እንደሆነ ሚስቱ ናት ይላሉ፣ እኔንም ይገድሉኛል፣ አንቺንም በሕይወት ይተውሻል። 13 እንግዲህ በአንቺ ምክንያት መልካም ይሆንልኝ ዘንድ ስለ አንቺም ነፍሴ ትድን ዘንድ እህቱ ነኝ በይ። 14 አብራምም ወደ ግብፅ በገባ ጊዜ የግብፅ ሰዎች ሴቲቱን እጅግ ውብ እንደሆነች አዩ። 15 የፈርዖንም አለቆች አዩአት፣ በፈርዖንም ፊት አመሰገኗት። ሴቲቱንም ወደ ፈርዖን ቤት ወሰዷት። 16 አብራምም ስለ እርሷ መልካም አደረገለት። እርሱ በጎችም በሬዎችም አህዮችም ወንዶችና ሴቶች ባሪያዎችም ግመሎችም ነበሩት። 17 እግዚአብሔርም በአብራም ሚስት በሶራ ምክንያት ፈርዖንና የቤቱን ሰዎች በታላቅ መቅሰፍት መታ። 18 ፈርዖንም አብራምን ጠርቶ አለው፣ ይህ ያደረግህብኝ ምንድር ነው? እርሷ ሚስትህ እንደሆነች ለምን አልገለጥክልኝም? 19 ለምንስ እህቴ ናት አልህ? እኔ ሚስት ላደርጋት ወስጃት ነበር። አሁንም ሚስትህ እነኋት፣ ይዘሃት ሂድ። 20 ፈርዖንም ሰዎቹን ስለ እርሱ አዘዘ፣ እርሱንም ሚስቱንም ከብቱንም ሁሉ ሸኟቸው።